ታሪካችን የሚጀምረው ደቡብ ኮሪያ ውስጥ በሚገኘው ሸዋን በተባለው የሀገሪቱ ትልቅ እስር ቤት ውስጥ ሲሆን በእስር ቤቱ ውስጥ የሚገኙ ሁለት ታሳሪዎች በጥፊ የመመታታት ውድድር እያደረጉ እየተመለከትን ነው። ከሁለቱ እስረኞች መካከልም ጆቪክ የተባለው ተወዳዳሪ በሰውነት መጠኑ አነስተኛ ስለነበር ውድድሩን እንደሚሸነፍ ታዳሚው ቢጠብቅም ነገር ግን ጆቪክ ከሱ በመጠን የገዘፈውን ተወዳዳሪ በኃይለኛ ጥፊ መቶት ራሱን እንዲስት በማድረጉ በዙሪያው ያለው ታሳሪ በሙሉ በአድናቆት እንዲጮሁ ያደርጋቸዋል። ጆቪክም በብቃቱ እየተመጻደቀ ሳለ ሃንሱ የተባለ ቀጫጫ ታሳሪ ወደፊት በመምጣት ከጆቪክ ጋር ለመወዳደር ይቀርባል። ጆቪክና ውድድሩን እየተመለከቱ የነበሩት ተወዳዳሪዎች ግን ሃንሱ በደና ጥፊ ከተመታ ሊሞት እንደሚችል እርግጠኛ በመሆን በሁኔታው ከት ብለው ቢስቁም ሃንሱ ግን አለምንም ፍርሃት ጆቪክን ለመቅጠም ይቆማል። ይህን ጊዜም ቀድሞ ጥፊ የሚሰነዝረውን ሰው ለመወሰን ጆቪክና ሃንሱ አቦሰም እንደጣሉ መጀመሪያ በጥፊ የሚመታው ሰው ሃንሱ እንደሆነ ይረጋገጣል። ጆቪክም ሃንሱን መልካም ሞት ይሁንልህ በማለት ሃንሱን በኃይለኛ ጥፊ ቢያጣጋውም ሃንሱ ግን የጆቪክን ጥፊ ተቋቁሞ እሱ ደግሞ ጆቪክን በጥፊ ለመምታት ይዘጋጃል። ቀጥሎም ሃንሱ ከባድ ጥፊ በመሰንዘር ጆቪክን ሲያጣፋው ጊዜ ጆቪክም ከሃንሱ ጥፊ ኃይለኝነት የተነሳ ትንሽ ተንገዳግዶ በመቆም እሱም በመልሱ ሃንሱን ቆንጆ ጥፊ ያቀምሰዋል። እንዲህም እያሉ ጆቪክና ሃንሱ በጥፊ ሲመታቱ እንደቆዩ ጆቪክ የቀጫጫው ሃንሱ ጥፊ እያየለበት መምጣቱ አናዶት ሃንሱን ቦክስ በመሰንዘር መንጋ ጭላውን ይለዋል። ሃንሱም በበኩሉ አጸፋውን በመመለስ ጆቪክን በደና ቡጤ አገጩን ስላለው በሁለቱ እስረኞች መካከል እየተደረገ የነበረው ውድድር ወደ ለየለት ጸብ ገብቶ ሃንሱና ጆቪክ መሬት ላይ የተንደባለሉ መደባደብ ይጀምራሉ። የሁለቱን ጸብ ተከትሎ ዙሪያቸውን የከበቧቸው ታሳሪዎችም አንዱ አንደኛውን በመደገፍ ድብድቡን ስለተቀላቀሉ ጸቡ ሳይታሰብ እየተባባሰ እስር ቤቱ ድብልቅልቁ ይወጣል። ሃንሱም ምንም እንኳን ሰውነቱ ቀጫጫ ቢሆንም ነገር ግን በሚያስደንቅ ሁኔታ ጥቃት የሚሰነዝሩበትን ሰዎች በሙሉ አፈር ከድሜ በማስበላት ሁሉንም እየቀጠቀጣቸው ሳለ የእስር ቤቱ ፖሊሶች ድብድቡን ደርሰው በማስቆም የዚህ ሁሉ ሁከት ጠንሳሽ ብለው ያሰቡትን ሃንሱን ወደ ጨለማ ክፍል ወርውረው እንዲታሰር ያደርጉታል። ያኛውስ እንዴ? ሃንሱም ጨለማ ክፍል ውስጥ ታስሮ ሳለ ሃንጄ የተባለ ሌላ ታሳሪን አግኝቶ እንደተዋወቁ ሃንጄ ሃንሱን እስር ቤት ውስጥ እስካለ ድረስ ከሁሉም ጋር ተግባብቶ መኖር እንዳለበት ያለበለዚያ ደግሞ ማንንም የማይሰማ ጥጥ መሆን እንደሚኖርበት ይመክረዋል። ሃንሱም የሃንጄን ምክር ሰምቶ ሃንጄ ከሁለቱ የትኛውን አይነት ሰው እንደሆነ ሲጠይቀው ሃንጄም የእስር ቤቱን ሕጎች የሚያወጣ አይነት ሰው እንደሆነ ለሃንሱ በመንገር ሃንጄ የጨለማ ክፍል እስሩን ስለጨረሰ ሃንሱን ትቶት ይወጣል። በቀጣዩም ቀን ሃንሱ ከጨለማ ክፍል መውጣቱን ተከትሎ ከሃንጄ ጋር በመቀራረብ በደንብ መግባባት ይጀምራሉ። አንድ ቀንም አንድ ታሳሪ ወደ ሃንሱ በመቅረብ ሃንሱ አሁን ላይ ከሃንጄ ጋር ጓደኛ በመሆኑ ምክንያት እስር ቤት ውስጥ ሃንሱን ቀና ብሎ የሚያየው ሰው እንደማይኖር ይነግረዋል። ሃንሱም እስረኞቹ ሃንጄን ለምን እንደሚፈሩት አብሮት ያለውን ታሳሪ ሲጠይቀው እስረኛውም ሃንጄ ከመታሰሩ በፊት ደቡብ ኮሪያን አንቀጥቅጦ የሚገዛ የማፊያ ቡድን ውስጥ ከፍተኛ አመራር እንደነበርና እስር ቤትም ከገባ በኋላ የተሳፈጡትን እስረኞች በሙሉ ቀጥቅጦ በማሸነፍ ራሱን እንዳስከበረ ለሃንሱ ይገልጥለታል። እስረኛውም በመቀጠል አሁን ላይ እስር ቤት ውስጥ የሚከናወነው ህገወጥ ንግዶች በሙሉ ሃንጄ የሚያስተዳደራቸው ሲሆን ይህም ቢዝነስ ማንም ሊቀማው እንደማይችል ጨምሮ ለሃንሱ ያስረዳዋል። ሆኖም ግን ከጥቂት ቀናት በኋላ እስር ቤት ውስጥ ኪምሱንግ የተባለ ከሃንጄ በላይ የሚፈራና አደገኛ ታሳሪ በመታሰሩ ምክንያት ሃንጄን እንደ ጌታ ሲፈሩት የነበሩት በሙሉ አዲስ የታሰረው ኪምሱንግን የእስር ቤቱ ፈላሽ ቆራጭ አድርገውት ቁጭ ይላሉ። ይህም የኃይል ሚዛን መዛባት ያሳሰበው ሃንጄ አንድ ቀን ወደ ኪምሱንግ በማምራት ለብቻው ሲሰራው የነበረውን የእስር ቤቱን ህገወጥ ንግድ ቢዝነስ በጋራ እንዲሰሩ ለኪምሱንግ ሐሳብ በማቅረብ ጓደኛው ሊሆን ይሞክራል። ኪምሱንግ ግን ሃንጄን በመናቅ ቢዝነሱን በቅርቡ እሱ ብቻውን እንደሚጠቀልለው በእብሪት በመግለጽ ሃንጄን ያሸማቅቀዋል። ይህንንም እየተነጋገሩ ሳለ ሌላ እስረኛ ወደ ሃንጄ በመምጣት ባልደረባው የሆነን ታሳሪ የእስር ቤቱ ኃላፊ ቀጥቅጦ እንደጣለው ስለነገረው ሃንጄ ፈጥኖ ባልደረባው ወደ ተደበደበበት ቦታ ሄዶ ሁኔታዎችን እንዳረጋገጠ ፈጥኖ ወደ እስር ቤቱ ኃላፊ በመሄድ ባልደረባውን ምን ይሁን ብሎ እንደደበደበው ይጠይቀዋል። የእስር ቤቱ ኃላፊ ግን አሁን ላይ የሚከበረው ኪምሱንግ ብቻ እንደሆነ ለሃንጄ በመናገሩ ሃንጄ በጣም ተበሳጭቶ
የእስር ቤቱን ኃላፊ ለመደብደብ ሙከራ ያደርግና ሃንጄ በሌሎች ፖሊሶች ደህና ተደርጎ ተቀጥቅጦ ወደ ጨለማ ክፍል በመወርወር ለ3 ቀናት ያህል ተዘግቶበት ይቆያል። ከ3 ቀናት በኋላም ሃንጄ ከጨለማው ክፍል እንደወጣ አሁን ላይ ለኪምሱንግ መስራት የጀመረው ጆቪክ የተባለው ታሳሪ በኪምሱንግ ትዕዛዝ መሰረት ሃንጄን በጩቤ ወግቶ ሊገድለው ቢሞክርም አካባቢው ላይ የነበረው ሃንሱ ጥቃቱን ፈጥኖ በማስቆም ሃንጄን ያተርፈዋል። ሃንጄ ምንም እንኳን ሃንሱን ከሞት ቢያተርፈውም ነገር ግን ሃንሱ ለሱ ሲል ለምን ራሱን አደጋ ላይ እንደጣለ ግራ ገብቶት ሲጠይቀው ሃንሱም እናቱ ችግር ላይ ያሉ ሰዎችን መርዳት እንዳለበት መክራ ስላሳደገችው እንደሆነ ለሃንጄ ገልጾ ሃንጄን ያስገርመዋል። ከዚህም በኋላ ሃንጄ የእስር ቤቱን ኃላፊ እንደ ቀድሞ ጊዜ ከራሱ ጎን ለማሰለፍ ስለፈለገ ያንኑ ዕለት ከሃንሱ ጋር በመመካከር የእስር ቤቱ ኃላፊ ቢሮ ሄዳሉ። እዛም እንደደረሱ ሃንጄ በርካታ ሲጋራዎችን በመያዝ የእስር ቤቱ ኃላፊ ፊት ለፊት ሲቀመጥ ሃንሱም እስር ቤት ውስጥ በድብቅ የገባን ካሜራ ያለው ሞባይል በማውጣት ሃንጄን ሲጋራ እንደያዘ ያነሳውን ፎቶ ለእስር ቤቱ ኃላፊ ያሳየዋል። ወዲያውንም ሃንሱ የእስር ቤቱን ኃላፊ እሱ የሚያስተዳድረው እስር ቤት ውስጥ ሕገወጥ የሲጋራ ንግድ እየተከናወነ እንዳለ የሚያሳየውን የፎቶ ማስረጃ ለበላይ ባለሥልጣናት ካሳዩበት ኃላፊው ሥራውን እንደሚያጣ ሲያስፈራራው ጊዜ ኃላፊውም ሃንሱ ፎቶ ያነሳበትን ሞባይል ሰባብሮ በማውደም ሃንሱን ሊደበድበው ይነሳል። ይህን ጊዜም ሃንጄ ጣልቃ በመግባት ፎቶውን እዚህ ሳይመጡ በፊት ውጭ ላሉት ባልደረቦቹ እንደላከላቸው በመግለጽ የእስር ቤቱ ኃላፊ ከሱና ከሃንሱ ጋር የማይተባበር ከሆነ ማስረጃውን ለበላይ አመራሮች በመላክ ኃላፊው ሥራውን እንዲያጣ እንደሚያደርጉት ገልጾለት ሲያበቃ ኃላፊውን በጥፊ አጩሎ ገባክ ወይ በማለት ይጠይቀዋል። ኃላፊውን በፍርሃት ጭራውን ቆልፎ ከዚህ በኋላ ለእነ ሃንጄ ከለላ ለመስጠት በመወሰኑ ሃንጄና ሰዎቹ የእስር ቤቱን ኃላፊ ከለላ ተጠቅመው ያንኑ ምሽት ኪምሱንግንና ሃንጄን ሊገድለው የሞከረው ጆቪክን አግተው ኪምሱንግን ለጥያቄ ሃንጄ ፊት ያስቀምጡታል። ሃንጄም ኪምሱንግ እሱን ለመግደል ተልእኮ ተቀብሎ ወደ እስር ቤት የመግባቱን መረጃ ሰምቶ ስለነበር ሃንጄ ኪምሱንግን ማን ነው የላከ በማለት እውነቱን እንዲነግረው እያሰቃየ መረጃ ሊያውጣጣው ቢሞክርም ኪምሱንግ ግን ምንም ትንፍሽ ሳይል ይቀራል። ሆኖም ግን ጆቪክ ኪምሱንግ ሲሰቃይ አይቶ እሱም ላይ ሊደርስበት የሚችለውን አበሳ በማሰብ ሃንጄን እንዲገድሉት ያዘዛቸው ሰው ቢዮንግ የተባለው የሃንጄ አለቃ እንደሆነ በመንገር እውነታውን ያፍረጠርጠዋል። ሃንጄም ይህን እውነት እንደሰማ ሃንጄ ሲጀመር የታሰረበት ዋና ምክንያት አለቃው ቢዮንግ ላይ አልመሰክርም ብሎ በማለቱ እንደሆነ ትዝ ብሎት አለቃው ቢዮንግ ግን ወደፊት ይመሰክርብኛል በሚል ስጋት ሊያስገድለው መሞከሩ ልቡን ክፉኛ ይሰብረዋል። ታሪካችንም የተወሰኑ ጊዜያትን ወደ ኋላ ይወስደንና ሃንሱ ሰዎች እንደሚያስቡት ተራ ልጅ ሳይሆን በጣም ቀልጣፋ የሆነ የፖሊስ አባል እንደሆነ እንመለከታለን። ሃንሱ ወደ እስር ቤት የገባው ወንጀል ሰርቶ ሳይሆን አደንዛዥ ዕፅ አዘዋዋሪ ከሆነው ሃንጄ ጋር በመቀራረብ የቅርቡ ሰው እንዲሆንና በመጨረሻም በሃንጄ አማካኝነት ከዋናው አለቃ ቢዮንግ ጋር ግንኙነት ፈጥሮ የነ ሃንጄን የወንጀል መረብ በሙሉ ለመበጣጠስ እንደሆነ እንረዳለን። ሃንሱ ወደ እስር ቤቱ ሰርጎ ከመግባቱ በፊት በጣም የሚወዳት እናቱ ሁለቱም ኩላሊቶቿ ሥራ መስራት በማቆማቸው ሃንሱ እናቱን ለማሳከም ብዙ ሺህ ዶላሮች እንደሚያስፈልጉት በሐኪሞች ይነገረዋል። ይህንንም አጋጣሚ በመጠቀም የሃንሱ አለቃ የሆነችው መርማሪ ኢንሱክ ሃንሱ እስር ቤት ሰርጎ በመግባት ሃንጄን እየሰለለ መረጃ የሚያቀበላቸው ከሆነ መንግሥት የእናቱን የሕክምና ወጪ ሙሉ በሙሉ በመሸፈን እንደሚያሳክምለት ቃል ትገባለትና ሃንሱም በመርማሪ ኢንሱክ ሐሳብ ተስማምቶ ሥራውን ለመስራት ወደ ዘብጥያ ይወርዳል። ታሪካችንም አሁን ላይ ይመልሰንና ሃንጄ በአለቃው ቢዮንግ መከዳቱ ከልቡ ሳይወጣ የቢዮንግ ዘመድ የሆነው ቢያኩ ሃንጄን ሊጠይቀው እስር ቤት ይመጣል። ቢያኩም አለቃቸው ቢዮንግ በስሩ አዳዲስ ምልምሎችን በመሰብሰብ የቀድሞ አገልጋዮችን ወደ ጎን እየገፋ እንደሆነ ተማሮ ለሃንጄ ሲነግረው ሃንጄም ቢዮንግ እሱን እስር ቤት ውስጥ ሊያስገድለው እንደሞከረ ለቢያኩ ይነግረዋል። ቢያኩም ይህን እንደሰማ አለቃቸው ቢዮንግን በዚህ መልኩ እንዲቀጥል መፍቀድ እንደሌለባቸው በማመን ቢያንኩና ሃንጄ ተባብረው ቢዮንግን ለማስወገድ ስምምነት ላይ ይደርሳሉ። በሌላም በኩል ሃንሱ እናቱ የኩላሊት ንቅለ ተከላ ሕክምናዋን በቀጣይ ሳምንት እንደምታደርግ በመስማቱ ሃንሱ በዜናው ከመጠን በላይ ሐሴት ያደርጋል።
ነገር ግን እጅግ ልብ በሚሰብር ሁኔታ የሃንሱ እናት አንድ ጠዋት በመንገድ ዳር እየተጓዘች ሳለ በመኪና ተገጭታ የመሞቷ ዜና ሃንሱ ጋር በመድረሱ ሃንሱ ልቡ ክፉኛ ተሰብሮ የሚይዘውና የሚጨብጠውን በማጣት መሪር እንባን ሲያነባ ይውላል። ሃንጄም የሃንሱ እናት መሞቷን ወሬ ሰምቶ ሃንሱን ሊያጽናናው ወደ እርሱ ሲሄድ ሃንሱ በሐዘኑ ክፉኛ ተጎድቶ በማየቱ ሃንጄም በሃንሱ ሐዘን የእሱን ፊት ጠቁሮ ያመሻል። አመሻሽ ላይም ሃንሱ ለአለቃው ኢንሱክ በመደወል የእናቱን የቀብር ሥነ ሥርዓት እንዲታደም እንዲመቻችለት ቢጠይቃትም ኢንሱክ ግን ሃንሱ በዚህ ሰዓት ትኩረቱ መሆን ያለበት በሃንጄ ዙሪያ መረጃ መሰብሰብ ብቻ እንደሆነ በጭካኔ ትናገረዋለች። ሃንሱ ግን በአለቃው ልበ ደንዳናነት ደሙ ፈልቶ የእናቱን የቀብር ሥነ ሥርዓት እንዲታደም ካላመቻቸችለት በእነ ሃንጄ ዙሪያ ምንም አይነት መረጃ እንደማያቀብላት በመዛት ሊያስፈራራ ቢሞክርም አረመኔዋ ኢንሱክ ግን ሃንሱ ይህንን ካደረገ እስር ቤቱ ውስጥ ለዘላለም ዓለሙን እንደሚበሰብስ ታስጠነቅቀዋለች። ሆኖም ግን በቀጣዩ ቀን ሃንሱ ባላሰበው ሁኔታ የእስር ቤቱ ኃላፊ ሃንሱ የእናቱን የቀብር ሥነ ሥርዓት እንዲታደም በሃንጄ ትዕዛዝ መሠረት ይፈቅድለታል። ከዚህም በተጨማሪ ሃንጄ ውጪ በሚገኙ ሰዎች አማካኝነት የሃንጄን እናት የቀብር ሥነ ሥርዓት ሙሉ ወጪ በመሸፈን ሃንሱ እናቱን በክብር ቀብሮ ወደ እስር ቤት እንዲመለስ ይረዳዋል። ሃንሱም እናቱን ቀብሮ የተመለሰ ምሽት ሃንጄ ሃንሱን ሊያጽናናው አጠገቡ ሄዶ ሁለቱም ለረጅም ሰዓታት ስላለፈ ሕይወታቸው ሲያወሩ ከቆዩ በኋላ ሃንጄ ከእስር ቤት የሚለቀቅበት ጊዜ ስለተቃረበ ሃንሱም ከእስር ቤት እንደወጣ ምክትሉ አድርጎት አብረውት እንዲሰሩ ጥያቄ ያቀርብለታል። ይህን ጊዜም ሃንሱ የሥራ አለቃው ኢንሱክ እናቱን እንኳን እንዳይቀብር ሲከለክለው እንዲሰልለው የተላከው ሃንጄ ግን እንደ ወንድሙ ቀርቦት እናቱን እንዲቀብር ስላገዘው ሃንሱ ሃንጄን እስከ ዛሬ በመዋሸቱ ከፍተኛ ጸጸት ይሰማዋል። ቀጥሎም ሃንሱ በውሸት መኖር ስላልፈለገ ሃንሱ በትክክለኛ ማንነቱ የፖሊስ አባል እንደሆነና ዋና ተልእኮም እሱን መሰለል እንደሆነ ለሃንጄ ይነግረዋል። ሃንጄም በሰማው ነገር ቢገረምም ነገር ግን ሃንሱ ራሱን አጋልጦ የነገረው ከፖሊስ አባላቶቹ በላይ እሱን አምኖት እንደሆነ ስለተረዳ ሃንሱን ምንም ሳይለው ይቀራል። ይህ ከሆነ ከጥቂት ወራት በኋላም ሃንጄ የእስር ጊዜውን ጨርሶ ከእስር ከወጣ ከትንሽ ወራት በኋላም ሃንሱም ከእስር ቤት ይለቀቃል። ሃንሱም ከእስር እንደወጣ ሃንጄ ሃንሱም በመኪና ጭኖት አለቃው ቢዮንግና የቢዮንግ ዘመድ ቢያኩ የሚገኝበት ስፍራ ወስዶት አንድ ላይ ራት ይበላሉ። ራት እየበሉም ሳለ ቢያኩ ሃንሱን አይቶት ስላልወደደው ከሃንሱ ጋር በቃላት መወራረፍ ከጀመሩ ከጥቂት ጊዜያት በኋላ ቢያንኩና ሃንሱ ተጨቃጭቀው ቢያንኩ ሃንሱን ሊደበደበው ቢነሳም ዋናው አለቃቸው ቢዮንግ ግን ቢያኩን በጥፊ ብሎት አርፎ እንዲቀመጥ ማሳሰቢያ ይሰጠዋል። ከተወሰኑ ቀናት በኋላም ቢዮንግ ሃንጄና ሃንሱን ወደ ቢሮ ጠርቷቸው በቅርቡ ከራሻ ማፊያዎች ጋር ትልቅ የአደንዛዥ እጽ ግዢ እንደሚፈጽሙ በመንገር ሆኖም ግን የገዙትን አደንዛዥ እጽ በመንገድ ላይ ለማሳለፍ የመንገድ ኬላ ኃላፊ የሆነው ቾይ የተባለው ሙሰኛ ፖሊስ ማህተም እንደሚያስፈልጋቸው ይገልጽላቸዋል። ይህን ተከትሎም ሃንሱና ሃንጄ ይህን ማህተም በባሌም በቦሌም ብለው እንዲያመጡለት ስላዘዛቸው በቀጣዩ ቀን ሃንሱ ቀጥ ብሎ ቾይ ከግብረ አበሮቹ ጋር ያለበት ቤት ሲገባ ሃንጄ ደግሞ ውጭ ላይ ሆኖ ሃንሱን መጠበቅ ይጀምራል። ሃንሱም ቾይ ጋር እንደገባ $100,000 ቼክ ቾይ ፊት በማስቀመጥ ኬላውን ለማሳለፍ የሚያስችላቸውን ማህተም እንዲሰጠው ይጠይቀዋል። ቾይም ሲዘባነን ቆይቶ ቼኩን ሊወስድ እጁን ሲዘረጋ ሃንሱ የቾይን እጅ በጩቤ በመውጋት ማህተሙን የሚወስደው ከፍሎ ሳይሆን በጉልበት እንደሆነ ለቾይ ያሳውቀዋል። በዛው ቅጽበትም የቾይ ግብረ አበሮች ሃንሱን ለማጥቃት መረባረብ ቢጀምሩም ሃንሱ ግን በሚያስደንቅ ብቃት የከበቡትን የቾይ ሰዎች አንድ በአንድ መረምረም ይጀምራል። ውጭ ላይም ሃንጄ በርካታ የቾይ ባልደረቦች እየተሯሯጡ ወደ ቾይ ቤት ሲገቡ በመመልከቱ ሃንጄ ውስጥ ላይ ድብድብ መጀመሩን ተረድቶ እሱም ውጭ ያገኛቸውን የቾይ ግብረ አበሮችን ቀጥቅጦ ወደ ውስጥ ይገባል። ሃንጄም ወደ ቾይ ቤት እንደገባ ሃንሱ አብዛኞቹን የቾይን ሰዎች አጋድሟቸው ቢደርስም አንድ ወጠምሻ ግን በጉልበት አይሎበት ሃንሱን እያንገላታው እንደሆነ ይመለከታል። በዚህም ወቅት ሃንጄ ወጠምሻው ላይ ዘሎ በመከመር ከኋላ ፈርጥቆ በማነቅ መሬት ላይ ጥሎት ይገድለዋል። ቀጥሎም ሃንሱ አለቃው ኢንሱክ እስር ቤት ሳይገባ በፊት የሰጠችውን ድምፅ ማስተላለፊያ ያለውን ሰዓት አውልቆ በእጁ በመያዝ በሰዓቱ የቾይን ፊት ደጋግሞ በቦክስ በመነረት
ሰዓቱን ከጥቅም ውጭ አድርጎት አለቃው ኢንሱክና ሌሎችም ፖሊሶች እንዳይከታተሏቸው ያደርጋል። ማህተሙንም ካገኙ በኋላ ሃንጄና ሃንሱ አደንዛዥ እጽ የሚሸጥላቸው ደንበኛቸውን ለማግኘት ወደ ደንበኛቸው ክለብ ቢያመሩም ሃንጄ ግን ሃንሱንን ውጪ ላይ እንዲጠብቀው አዞት ብቻውን ወደ ውስጥ ይገባል። ትንሽ ቆይቶም ሃንሱ ውጪ ላይ የተዘዋወረ ሃንጄን ሲጠብቅ ኢንሱክ የላከችው ሲቪል የለበሰ ፖሊስ ሃንሱን ወደ አንድ ጥግ ጎትቶ በመውሰድ ለሃንሱ በተሰበረው ሰዓት ምትክ ሌላ ሰዓት ይሰጠዋል። ለሃንሱ ሰዓቱን የሰጠውን ፖሊስ መቶት መሬት ላይ በመጣል ሃንጄ ሃንሱንን ምን ተፈጥሮ እንደሆነ ሲጠይቀው ሃንሱም ሽንቱን ሊሸና ወደዚህ ሲመጣ ሰውየው እንደተተናኮለው ለሃንጄ ይነግረዋል። ሰውዬ አሁንም እየሰለለው ነው እንዴ? ሃንጄም ይህንን ሲሰማ መሬት ላይ የወደቀውን ፖሊስ በቁጣ እየረገጠ መደብደብ በመጀመሩ ሃንሱ ሃንጄን ጎትቶ ፖሊሱን ከመደብደብ ያስጥለዋል። ሃንጄ በውስጡ አንዳች ጥርጣሬ ተፈጥሮ የቅድሙ ሰውዬ ማን ነው በማለት ሃንሱንን ሲያፋጥጠው ጊዜ ሃንሱ ለመዋሸት ስላልፈለገ ሰውየው ሲቪል የለበሰ ፖሊስ እንደነበረና የመጣውም ለሃንሱ የድምፅ ማስተላለፊያ ያለው ሰዓት ሊሰጠው እንደሆነ በግልጽ በመንገር ነገር ግን ሰዓቱን አሁን ላይ ድምፅ እንዳያስተላልፍ እንዳደረገው ለሃንጄ ያሳውቀዋል። ሃንጄም ይህንን ሲሰማ መጀመሪያ ላይ በጣም ተበሳጭቶ ሃንሱንን ሊደበድበው ቢያስብም ትንሽ ቆይቶ ግን ሃንሱ እውነቱን የነገረው አሁንም ከፖሊሶቹ ይልቅ እሱም በማስበለጡ እንደሆነ ገብቶት ድርጊቱን ያቆማል። በኋላም ላይ ሃንጄ ከዚህ በፊት የቅርቤ በሚላቸው ሰዎች ብዙ ጊዜ ስለተከዳ አሁን ላይ ሰውን በቀላሉ ማመን እንዳቃተው ለሃንሱ ይገልጽለታል። ከተወሰኑ ቀናት በኋላም እነ ሃንጄ የአደንዛዥ እጽ ግዢ የሚፈጽሙበት ቀን መቃረቡን ተከትሎ ሃንጄ የአለቃቸው ቢዮንግ ዘመድ ከሆነው ቢያኩ ጋር ቁጭ ብለው ሲነጋገሩ በጣም በሚያስገርም ሁኔታ ሃንጄና ቢያኩ ሃንሱ ለካ የፖሊስ አባል እንደነበር የሚያውቁት ገና አድሮ እንደሆነ እንረዳለን። ሃንጄ የሃንሱን ፖሊስ መሆን ያወቀው ሃንሱ ገና ወደ እስር ቤት እንደገባ ሲሆን ነገር ግን ሃንጄ ሃንሱንን ተጠቅሞ ፖሊሶችን ለመሰለል ሲል የሃንሱንን እናት በመኪና ተገጭታ እንድትገደል እንዳደረገና ቀጥሎም የሃንሱ እናት የቀብር ስነ ስርዓት በአግባቡ እንዲከናወን በማድረጉ የሃንሱን አመኔታ አግኝቶ ሃንሱ ፖሊስ እንደሆነ በገዛ ፈቃዱ እንዲነግረው እንዳደረገ እንገነዘባለን። በስመ አብ ውስብስብ አለ። ይህ በእንዲህ እንዳለም አንድ ቀን ሃንሱ የእናቱን የመቃብር ስፍራ በመጎብኘት ላይ ሳለ የሆኑ ሰዎች መጥተው ፊቱ ላይ ጭንብል አልብሰው እያዳፉ ወደ አንድ ስፍራ ይወስዱታል። ከተወሰኑ ሰዓት በኋላም ሃንሱ ጭንብሉ ሲወልቅ በፊት ለፊቱ መርማሪ ኢንሱክን ከሌላ ፖሊስ ጋር ቆመው ያያቸዋል። ኢንሱክም ሃንሱ ስለ ሃንጄ የወንጀል ሥራ ለምን ሪፖርት ማድረግ እንደተወ ስትጠይቀው ሃንሱ ግን ሰሞኑን መረጃ ለማቀበል ስላልተመቸው እንደሆነ አድርጎ ለኢንሱክ ይዋሻታል። በዚህም ወቅት መርማሪ ኢንሱክን ጨምሮ ሌሎች ፖሊሶች የሃንሱን እናት ያስገደለው ሰው ሃንጄ እንደሆነ መረጃ ቢኖራቸውም ነገር ግን ኢንሱክ የሃንሱ እናት አስገዳይ ሃንጄ እንደሆነ ለሃንሱ ከነገረችው ሃንሱ ሃንጄን ወዲያውኑ ስለሚገድለው ኢንሱክ የምርመራ ስራዋ እንዳይደናቀፍባት በማሰብ ይህን ሚስጥር ለሃንሱ ሳትነግረው ትቀራለች። ያን ምሽትም ሃንሱ እና ሃንጄ ወዳሉበት ስፍራ በመመለስ ምሽቱን ወደ ባህር ዳርቻ ስፍራ ሄደው መጠጣቸውን እየጠጡና እንደ ሕፃን ልጅ ርችት እያስወነጨፉ በመወረቅ አሪፍ የሚባል ጊዜ ያሳልፋሉ። በኋላም ላይ ሃንጄ የአደንዛዥ እጽ ግዢው ከሁለት ቀናት በኋላ ስለሚከናወን ሃንሱ ዝግጅት እንዲያደርግ ሃንጄን ያሳስበዋል። በቀጣዩም ቀን ሃንሱ የአደንዛዥ እጽ ግዢው የሚከናወንበትን ቦታና ጊዜ በሙሉ ለመርማሪ ኢንሱክ ስላሳወቃት ኢንሱክ የነ ሃንጄን አለቃ ቢዮንግን እንዲሁም ሃንጄን እጅ ከፍንጅ ለመያዝ ዝግጅቷን ትጀምራለች። ለሁለቱም ነው እንደሚሰራው ይሰውዬ። በሚቀጥለው ቀን ምሽትም ሲጠበቅ የነበረው የአደንዛዥ እጽ ግዢን ለመፈጸም ሃንጄ ያሰማራቸው ሰዎች መርከቦቹ የቆሙበት የወደብ ስፍራ እንደተሰበሰቡ ከየት መጡ ሳይባል በመርማሪ ኢንሱክ የሚመሩ በርካታ ፖሊሶች አካባቢውን ከበውት ሁሉንም በቁጥጥር ስር ያውሏቸዋል። ሆኖም ግን መርማሪ ኢንሱክ አካባቢው ላይ ዋናው ቢዮንግም ሆነ ሃንጄ ያለመኖራቸው ጥያቄ ፈጥሮባት መርከቦቹ እንዲፈተሹ ስታደርግ መርከቦቹ ውስጥ ምንም አይነት አደንዛዥ እጽ እንደሌለ ተመልክታ ሃንሱ የሰጣት መረጃ የማደናገሪያ እንጂ ትክክለኛ መረጃ እንዳልሆነ ኢንሱክ ትረዳለች። እና ሃንጄም በበኩላቸው የሃንሱን ማደናገሪያ ተጠቅመው የአደንዛዥ እጽ ግዢያቸውን በሌላ ስፍራ በማከናወን ፖሊስ ሳያቸው ሁሉንም ነገር በሰላም ይፈጽማሉ። ይህንንም ተከትሎ ያንኑ ምሽት ዋና አለቃቸው ቢዮንግ የደስደስ በቤቱ ቀለል ያለች ፓርቲ አዘጋጅቶ ሃንሱና ሃንጄ የአደንዛዥ እጽ ግዢውን ያለምንም ኮሽታ በመፈጸማቸው
ቢዮንግ እንደኮራባቸው ይነግራቸዋል። ነገር ግን አንጂ አለቃው ቢዮንግ እስር ቤት እያለ ሊያስገድለው በመሞከሩ እስካሁን ቂም ስለያዘበት ወዲያውኑ ሽጉጡን መዥርጦ ቢዮንግንና ለቢዮንግ ታማኝ ነን ያሉትን ሰዎች በሙሉ በመግደል ሃንጄ የቢዮንግን ቢዝነስ በሙሉ ይቆጣጠራል። መርማሪ ኢንሱክም ሃንሱ የፖሊስ አባላቶችን በሙሉ በመክዳት ለሃንጄ መስራት መጀመሩን ስለተረዳች አንድ ቀን ሃንሱን ወደ ፖሊስ ጣቢያ እንዲመጣ በማድረግ የሃንሱ እናት የተገደለችው ለሃንጄ በሚሰሩ ሰዎች እንደሆነ የሚያሳየውን የቪዲዮ ማስረጃ ለሃንሱ ታሳየዋለች። ሃንሱም ቪዲዮውን እንዳየ መላ አካላቱ በሙላ በቁጣ በመንደድ አለቃ ኢንሱክን አንቆ ይህንን ቪዲዮ እስካሁን ለምን እንዳላሳየችው መጠየቅ ይጀምራል። በዚህ መሃል ሌሎች የፖሊስ አባላቶች ደርሰው ሃንሱን ከኢንሱክ ላይ እንዳላቀቁት ኢንሱክም እንደምንም ብላ አየር በመሳብ ሃንሱ እናቱን ያስገደለበት ሃንጄ መሆኑን ቢያቅ ኖሮ ተልኮውን በሙሉ ረስቶ ለበቀል በመነሳሳት የምርመራ ስራቸው አፈር ከድሜ ስለሚበላባቸው እንደሆነ ታሳውቀዋለች። አሁንስ መቻሹ ታዲያ ያማታል። ቀጥሎም ኢንሱክ ምርመራውን እንዲጨርሱ ከረዳቸው በቅርብ ጊዜ ሃንጄንን በቁጥጥር ስር እንደሚያውሉት ለሃንሱ ቃል በገባለትም ሃንሱ ግን ሃንጄን ለመግደል በልቡ በመወሰን ከኢንሱክ ጋር የተስማማ መስሎ ቁጭ ይላል። ይህን ተከትሎም በቀጣዩ ቀን ሃንሱ ለሃንጄ በመደወል ፖሊሶች አደንዛዥ እጹን የተከማቸበትን ቦታ እንዳወቁ ለሃንጄ በመንገር ከነሱም መካከል ለፖሊስ መረጃ የሚያቀብል ሌላ ሰው መኖሩን ለሃንጄ ያሳውቀዋል። ሃንጁም ይህንን እንደሰማ አደንዛዥ እጹ የተከማቸበትን ቦታ የሚያውቀው ሰው ቢያኩ ስለነበር ሃንጄም ቢያኩም እንደከዳው በማሰብ ውስጡ በታላቅ ንዴት ይሞላል። ያን ምሽትም ሃንጄ ቢያንኩን ወደ ቢሮ በመጥራት አደንዛዥ እጹ የተቀመጠበትን ስፍራ ለምን ለፖሊሶች እንደተናገረ ሲጠይቀው ጊዜ ሃንጄ ስለምን እንኳን እያወራ እንደሆነ እንደማያውቅ ይገልጽለታል። ሃንጄ ግን ቢያኩ እየዋሸው እንደሆነ አስቦ ደሙ ስለፈላ ቢያኩን በኃይል መጥቶት በመጣል አናቱን በከባድ ዕቃ ጨፍጭፎ ዘግናኝ አገዳደል ይገድለዋል። ሃንጄም ቢያኩን ከገደለው ከደቂቃዎች በኋላ ሃንሱ ደውሎ ለጥብቅ የሥራ ጉዳይ ስለፈለገው አደንዛዥ እጹ የተከማቸበት መጋዘን ጋር እንዲመጣ ሲነግረው ሃንጄም ምንም ሳያቅማማ ሃንሱን አምኖት ወዳለበት ስፍራ ያመራል። ሆኖም ግን ሃንጄ ሃንሱ ጋር ሲደርስ ከርቀት የቆመ መኪና በማየቱ ሃንጄ የቆመው መኪና የፖሊስ እንደሆነ ገብቶት ሃንሱ ከፖሊሶቹ ጋር በድጋሚ መስራት እንደጀመረ ይገባዋል። ሆኖም ግን ሃንጄ የመጣው ቢመጣ ሃንሱን ለመጋፈጥ ወደ መጋዘኑ በመግባት ተቀምጦ እየጠበቀ ከነበረው ሃንሱ ጋር እንደተገናኘ ሃንጄ ሃንሱን በድጋሚ ከፖሊሶቹ ጋር መስራት መጀመሩን እንዳወቀ ይነግረዋል። ሃንሱም እንደዛው እንደተረጋጋ እሱም እናቱን ያስገደለበት እርሱ መሆኑን እንደደረሰበት ሲነግረው ጊዜ ሃንጄ ሽጉጡን መዥርጦ ሃንሱ ላይ በመደቀን ተኩሶ ሊገድለው መዘጋጀት ይጀምራል። በዛው ቅጽበት ግን ኢንሱክ ያሰማራቻቸው የፖሊስ አባላት መጋዘን ውስጥ መሳሪያ አንግበው በመግባታቸው ሃንጄ ሰዋራ ቦታ ተደብቆ ሁሉንም ፖሊሶች በጥይት ለቅሞ ይገድላቸዋል። በመቀጠልም ሃንጄ በድጋሚ ሃንሱን ሊገድለው ሽጉጥ ቢደቅንበትም ነገር ግን ባለፉት ወራት ከሃንሱ ጋር የወንድም ያህል ተቀራርበው ስለነበር ሃንጄ ሃንሱንን ተኩሶ መግደል አቅቶት ሳይገድለው መጋዘኑን ለቆ መውጣት ይጀምራል። ነገር ግን ውጪ ላይ አድፍጣ ስትጠብቅ የነበረችው ኢንሱክ ሃንጄን ሳስበው በመኪናዋ ገሽታ መሬት ላይ በመዘረር ግንባሩን በጥይት ብላ ልትገላግለው ስትል ሃንሱ ደርሶ የእናቱን ሞት እያወቀች ለራሷ ተልኮ ስትል ዝም ያለችው ኢንሱክን አናቷን በጥይት ብሎ ይገላግላታል። በመጨረሻም ሃንሱ ከራሷ በቀር ለሌላው ግድ የሌላት አለቃው ኢንሱክን ገድሎ ሲያበቃ ጥሩ ጓደኛ መስሎ እናቱን የገደለበትን ሃንጄንም ደረቱን በጥይት አከታትሎ በመምታት ወደ ገሃነም ሲልከው እያየን ታሪካችን ያልቃል።